ብሩኬ በሚፍታ ቤት ተከስተዋል። በማርያም 200,000 300,000 አስገቡት ብሏቸዋል። ሰምታችኋል ማለት ነው። እና 300,000 አስገቡት 300,000 አስገቡት ማለት ነው። 200,000 እንደ ብሩኬ ልሁን እና ምርጥ ምርጥ ጥያቄዎችም እየጠየቀ ነው። ሀይምትዬ ማይ ስዊትን ያርቢ የኛ መልካም። እንደዚህም እንግዲህ በቲክቶክ ስለሚመጡ ሰው ቤት ደግሞ ይመጣሉ እንዳልኩት ከች ብሏል። ባይዘዌ ማለት ነው። ደስ ነው ያለኝ ሚፍታ ቤት ማለት ነው። ሁላችሁም ሚፍታን ሰፖርት አድርጉት። ምርጥ ምርጥ ጥያቄና መልስ አለ። ብሩኬም እንግዲህ የዛሬ አመት 22 አመቱ ነው። በ23 አመቱ ዱብ ሊያደርግ ነው። እንትን እላለሁ ብለዋል። ምንድነው አይ ዶንት ኖ እስቲ ፎርጌት ሲቀጥል ደግሞ ብሩኬ ትክክል ነክ። ለምን እንኳን ብሩኬ ቀርቶ ለምሳሌ ሀይሚትዬ አልቀበልም ብትለው እኛ ራሳችን እናብዳለን እንጂ ገባችሁ? ሌላው ደግሞ ብሩኬ እንዳለው ያው ከመቆየት አንፃር እንደ ወንድምነትም ቢሆን ያኔ ፊሊንግ የምታሳዩት ነገሮች እኛ እኮ ድረናል ጨርሰናል እኮ እኛ ወልደው ምናምን አሳቅፈናቸዋል። ገባችሁ? እና ምንድነው የሚያሳዩን ፊሊንግ እንደ ወንድም አይደለም። ብዙዎቹ እንደውም ቅድም እንደተናገርኩት በቪዲዮ ላይ ዘርዬ ምን ሆነች ነው እነሱ ጨርሰዋል ሽማግሌ ልከዋል። አንዷማ እንደዛ የምትለኛለች 100% ማለት ነው። በውስጥም ከፈለግሽ ልንገርሽ ጨርሰዋል እያለች ማለት ነው። እኔ ደግሞ ዩኒቨርስ እኔ በራሴ በማምነው ነገር ነው የምራመደው። ግን አልሐምዱሊላህ ማወራውን ሁሉ የምታዳምጡኝ ነገር ሁሉ ይኸው ስቴፕ ባይ ስቴፕ እየሰማችሁት ነው። ገና እንደ አዲስ ማለት ነው። እና እነ ብሩኬ ከዚህ በፊት ምንም ነገር ቃሎች እንትን ያሉት ነገር የለም በሚዲያ ላይ። ሆኖም ግን ቶታሊ በጣም መደነቅ ያለባት ሴት ሀይሚዬ ናት። ዛሬም ነገም ማለት ነው። ሪሊው ነው። ገባችሁ? ለምን ወንድ ልጅ በጣም ሊታገስ ይችላል። ሴት ግን ትዕግስት የለንም። ቶታሊ ትዕግስት የለንም። ገባችሁ? ያው የሚያሳዩን ፊሊንግ ለእኛ ፍቅረኛሞች ናቸው። ሀላስ ጨርሰናል። ገባችሁ? ሆኖም ግን እንደ ወንድምነት ታስባለች ብዬ ነበር ማስበው። ብታስብ ብዬ ብትለየው ደግሞ በጣም እንደሚርቃት ነው። እና አልሐምዱሊላህ እንግዲህ ያላ መጨረሻችሁን ያሳምርላችሁ። ቶሎ እንግዲህ እኔ ከእንግዲህ ውዶቼ ለምን ዋሻችኋለሁ። አሁን ደግሞ ሁሉ ነገር የፍቅር ጥያቄ ስለ ህይወት ብሏል። አሁን ቀለበትም ካረገ ቀለበት ምች እንደ ዩቲዩብ ዝም ብሎ 2 ሰው 3 ሰው ምናምን ሳይሆን ቀለበት ትክክል እንደ የተንቢህት ነፂ እንደዛ ምናምን ነው ከእንግዲህ የምንፈልገው። ጨመርኩሳ እንግዲህ ብሩኬ እንዳለው 2 አመት ሙሉ ጸጥ ያልኩት አላማዎቹን ለማስቀደም ነው። ባይዘዌ እንደ ሰው እንደ ባህሩ የተለያየ ነው ብያቸዋለሁ ውዶቼ ማለት ነው። አሁን ብሩኬ አላማን ታርጌት ለማለት ለማስገባት ነው የሚባለው። አላማውን አስቀድሞ የፍቅር ጥያቄ እንኳን በጣም ለሚወዳት ለሚያከብራት ብዙ በቃ መሰረቱ የሆነች ለስራም ከስራም በሁሉ ነገር ማለት ነው። ሀይሚትዬን የፍቅር ጥያቄ እንኳን አልጠየቀም። እሱ መብቱ ነው። እንደ ባለቤቱ ነው። አንቺስ ብትሆኚ ካላችሁኝ እኔ ብሆን ምንድነው የማደርገው? 1000 ዓመት አይኖርም። ጓደኛ አሁን ብታማክረኝ ምን መሰላችሁ ምለው የምትተማመንባት ከሆነ እየሰራክ መለወጥ ትችላለህ። አሁን ፎር ኤግዛምፕል የኛ ተውን የመዳም ቅመም ነን። እንደነ ብሩክ ስራ ሚዲያ ያሉትን ፎር ኤግዛምፕል ማንን ሁሌ የምወስድላችሁ ሩታን ዛሬ ላይ ሳላያቸው አመት አልፎኛል። ግን ሩታ ምንድነው እየሰሩ ነው። ፍቅርን እየሰራች ነው። ወልዳለች፣ አግብታለች ምናምናምን ድሪማችሁን ማሟላት ትችላላችሁ። ገባችሁ? ፍቅር ከድሪማችሁ በፍጹም እንቅፋት አይሆናችሁም። ጥል ምናምን ሲኖረው ነው እንጂ ካፈቀራችሁ እዶቼ እሱም የሚያፈቅርሽ ከሆነ በጣም እንደውም በጣም ደስ የሚል ህይወት ነው የሚኖረው። ሞርዛም ማለት ነው። ከባለፈው በተሻለ መጠን በተሻለ ብር ይገኛል። ለሁለት ሲሰራ ሴቷን ሙርታ ትሆናለች። ሀሳቧም ይሰበሰባል። አሁን ሀይሚዬ ሀሳቧ ይሰበሰባል። ከብዙ ትችት ራሱ ትድናለች። ከምር ነው የምላችሁ። እና አንድ ቤትም እየኖሩ ስለሆነ ብሩኬ እንዳለው ደግሞ እኔም ከዚህ በፊት እንደምላችሁ ተለያይታችሁ ስትኖሩ አንድ ቤት ለብቻ ስትኖሩ ጣዕሙ ራሱ ይሄ ብሩክ እየተናገረ ነው። ትመጣ ይሆን መች ትመጣለች እንደዛ ነው። እና ሞርዛ ለብቻ መኖር ኢት ኢዝ ግሬት። ይሄን ነገር ወዳለሁ ለብቻ መኖርም ማለት ነው። እና ሀሳቡንም ጎበዝ ነው። የብሩክንም ባደንቀው ሞርዛን ደግሞ ድሪማችሁን እየሰራችሁ ማሳካት ትችላላችሁ። ወልዳችሁ ድሪማችሁን ማሳካት ትችላላችሁ። ገባችሁ? ስደት ላይ እኛ ያለ ነው አግብተን ድሪማችንን እያሳካን ነው።
ሚዲያ ላይ ያሉትም እንዳያችሁት አርጉዞና አራሶና ምናምን እየሰራች ነው። እና እውነተኛ ፍቅር ካለ ከተስማማችሁ ፍቅር ካለ እንኳን የፍቅር ጥያቄ አግብታችሁ ብሩክና ሀይሚዬ ወልደው ድሪማቸውን ማሳካት ይችላሉ። 4 ነጥብ እና ተመችቶኛል። ብሩኬም በርግጥ ብሩኬ ባይዘዌ ውዶቼ ማለት ነው ሞርዛን የሚጣፍጠው ፍቅረኛሞች ለብቻ ለብቻ ሲኖሩ ነው። ይሄው በሀገሩም ሕግ በሀገራችንም ደንብ ማለት ነው። ፍቅረኛሞች አንድ ቤት ግቢ ሳይኖሩ አንድ ግቢ ተከራይተው ራሱ አይጣፍጥም። ለብቻ ለብቻ ሲሆን ሞርዛን ይጣፍጣል ማለት ነው። ብሩክም ተናግረዋል። ሲያገኝ እኔም ሲቀጥል ደግሞ ብሩኬ ያገኘው ምንድነው? እንኳን ብሩኬ እኛም ራሳችን አረፍን እንጂ ዘር ለገበሬ እኮ እኔ ነኝ አንደኛ ደስ ያለኝ በዚህ ጉዳይ ማለት ነው። እንዴ ከምር ደስ ብሎኛል እኔ በዚህ ጉዳይ ፍቅር ጥያቄ በመጠየቁ። ያው ሲሄድ አንዳንድ ቦታ ፍቅረኛ አለችኝ ያጋጥማል። ፍቅረኛ አለችኝ በቃ ሀይሚትዬን ሰላም በልልኝ ይባላል። ገባችሁ? በይፋ ሚዲያ ላይ ፍቅረኛ መሆኑን ማሳወቅ ማለት ትልቅ ነገር ነው ወዶቼ። ገባችሁ? ያኔ የፍቅር ጥያቄ እንኳን ሳያነሳ ሴቶቹ ሲሻሙበት ቡቡዬ ብሎ ሲያለቅሱ የሰው ባል የሆነ ፊልም ሰራ እንደ ፊልሙ ነው እንጂ ዝም ታለም ማለቅስበት ሪዝን የለም። አንድ ሰው ካልሞታ ምን ሆኖ ነው የሚለቀሰው? እና ማሻላ ተባረካልና በፕራንኩ ጊዜ ማለት ነው። አሁን ግን ፍቅረኛ አንድ ወንድ ሲኖረው ያቺ ሴት ራሱ ሚዲያ ያለችው ሴት ብሩክን ብትወደው እንደ ፍቅርም ሸርተት ቢያረጋት ራሷን ኮንትሮል ታደርጋለች። ለምን እኛም እናዋርዳታለና። ገባችሁ? ለምን አንድ ሰው ፍቅረኛ ካለው አንድ ሰው ለአንድ ነው በቃ በትምህርትም ማለት ነውና ብሩኬ ዋው እያለው ኢትስ ግሬት ጎበዝ ጀግና ነክ ለብዙ አስተማሪ ነክ። ሀይሚትዬ ደግሞ ለትሪሊዮን ህዝብ አስተማሪ ናት። ሀይሚ እኮ ማሻአላ ተባረካላ። ሀይሚትዬ ሁሌ ደስተኛ ሆኝልኝ የኔ እናት ማለት ነው። ግን ብሩኬ ትምህርት ምናምን ነው ኖ ለርን ዩር ዋይፍ እንዴ? ሰው ዶክተሬት ወልዶ ዶክተሬት ምናምን ያጠናል እኮ ዲግሪያም ይዛለች ምናምን ይባላል። ምንድን ነው ማፊ ስኩል ለሚስትህ አትፈልግም ወይስ እንደዚሁ እንደ መዳም ቅመሞች ይበቃታል ነው? ኢትዝ ግሬት። እሱም ትምህርቱን ገና ብታስተምር ኢትዝ ግሬት። ተማሪ ብትገፋፋት ማለት ነው። የሆነ ነገር ተመራ እንድትመረቅ እመኛለሁ። ቢሆን ቢሳካ ማለት ነው። ሰው እንግዲህ ይመቸው። ሌላው ደግሞ ምንድነው ሚሳጅ ታረገዋለች። ዋው ቼንጅ ኦፍ ቼንጅ ሸንቀጥ ባይታችሁታል። የሀይሚዬን ንጉስ ማለት ነው። ቀብራራው እንግዲህ ቅብርር እያለ ነው። ይመችክ። ይመለከታቸዋለሁ ሻላ ሚፍታ ወንድማችን፣ እንደዚሁም ደግሞ ሚፍታ ወንድማችን የተጠየቀው ጥያቄ ተመችቶኛል። ስብህና ያላት በቃ ኢማን ያላት የኛ ቀብራራ ወንድማችን ሚስባ ማለት ነው። ጀግና እንድች በል እንዳትነካ እንደ አኩራን እንጂ ከምር ሰብስክራይብ አድርጉት። ሼር አደርግልሃለሁ እንዴ ከምር። አሁን ሙቤም ከአንዳንዷ ሴቶች ጋር እየመጣ ነው። ከቃሉ ጋር መጥቶ ነበር። ሚፍታ ግን ጨዋ ነክ ከምር። እንግዲህ እንደዚህ እንኳን አስደስተን እንጂ ሙስሊም ወንድማችን ማለት ነው። የሂራም የዱንያም ወንድማችን ማለት ነው። የኛ ጀግና ያለ ኒካ የለውም በረካ። ሴትን ንክት እንዳታደርግ በእንጨት እንኳን ማለት ነው። ሞቃኝ። እሺ ደስ አለኝ ከምር። ብስሚላ ኦኬ። ብሩኬን አንዳንድ ነገር አስተምረው ማለት ነው። ሚስባ አረ ጉዴ። ሚስባ ማለት የባለቤት ወንድም ባይዘው ምፍታ ማለት ነው። ለምን በቦይፍሬንድ ገርል ፍሬንድ ተብሎ አይዘለቅም ማለት ነው። ሁሉም አንድ አይነት አይደሉም። አንዳንዱ ፈረሶች ማለት ነው። ሪሊው ነው። እኔ ሴት ልጅ ኒካ ሳታደርግ እንደዚሁ ወንድ ልጅ የፍቅር ኒካ ሳያደርጉ ተው ሰርጉ ምናምን ይቅር። ሲቀጥሉ በጣም ነው ደም የሚንተከተከው። አልወድም። ለምን አንደኛ ነገር አንድ አላህ ሱብሃነሁ ወተዓላ አይረዳቸውም ማለት ነው። ህይወታቸው የተስተካከለ አይሆንምና ለዛ ነው። ይቆይ፣ የሚፈልገውን ይምረጥ። ወንድ ልጅ ቢቆይ እኮ ችግር የለም። እና ለምን እንደዚህ አሁን ለምሳሌ ሚፍታ አንድ ሴት ይዞ ኒካ ሳያደርግ ቢመጣ እኔ ራሴ ሁሌ በሱ ነው የምሰራው ማለት ነው። ምን አይነት ቪዲዮ እንደምሰራ ማለት ነው። ሀሰነ ምከሪው እያላችሁኝ ነበር።
ምክር አልመክርም። ከሴት ጋር የሚመጣ ዜና የሚያስተላልፍ አብሶ ሙስሊም ወንድሜን እና እንደዚሁ ያምርብሃል፣ ቀጥል፣ ጀግና። አላህ ደግሞ ላንተ ያለውን ኢማን ያላትን አላህ ይረዝቅ ማለት ነው። አላህ ይወፍቅክ ነው ይባለው። ኢማን ያላትን ሴት ማለት ነው። አደብ ያላትን ወንድ ማታወራ፣ ወንድን ሀይ ማትል ጨዋ ሴት አላህ ይስጥክ። እንደ ሀይሚትዬ ጨዋ የሆነች ማለት ነው። ሀይሚትዬ ራሱ እኮ ህይወት ጨዋ ማለት ነው። ያለ ብሩኬ በፍጹም ቀል ማለት ነው። ይሄ አሻንጉሊት ምናምን ልጆች አታሳቅፉኝ በርሬባት ይላል። እስቲ ብረርባት አንተ እንደ ብሩክ አሁን ይበራል ብሎ እኔ እንደው አላስበውም። ለምን የፍቅር ጥያቄ እንግዲህ እንዲህ ታግለን ነው እኮ ጦርነት ነው የፈጀ ነው። 4 ኪሎ ልንገባ ምን ቀረን? እንዲህ ፍቅርን ባያነሳ ኖሮ እንዝማን እንገባ ነበር። ነገር ቢፈጠር እኔም ጋር ኖርክ እንግዲህ የድሮ ፍቅረኛ ባለችን ስም ብሏል ምፍታ። እንደዚሁም ደግሞ ችግር ተፈጠረ፣ መዝናናት ጀመሩኝ። ኦኬ አምሮኛል። የት ገባው ደግሞ? እና እዩ ጋር ገባው። ጥሩ ነው። ሲቀጥል ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው ብሩኬ እንግዲህ ናቲ ያሳየዋል ሴት እንዴት እንደሚወለድ አወላለዱ ማለት ነው። ፖዚሽኑ የብሩኬ ቀልድ ደግሞ እንደሚስፋ ነው እንደምፍታ ነው እንዴ ያረቢ። እና ሴት ልጅ ይወዳል ባይዛዊ ብሩኬ ማለት ነው። በዚህ አጋጣሚ ሴት ልጅ ያው ቤታቸውም ሴት ስላይለ ነው እንደ አረብ ማለት ነው። አረቦቹ እኮ ማሻአላ ተባረካል አባት የሆነው ለሴቶች ለምንድን ነበሩ ለሴት ልጆቻቸው። እንደውም ኢትዮጵያም ራሱ ማለት ነው ብዙ ሴት ልጅ ለአባቷ በጣም ፍቅር አላት ከእናት ይልቅ። ከምር ነው የምላችሁ። ሴትና ወንድ ከፈለ ስታይል አለው ነው ፖዚሽን አለው ነው የሚባለው። ይኸውላችሁ በሳቅ ብሩኬ ፍርፍር ብሎ ይኸውላችሁ ጥርሱ ማለት ነው። አስጥፍሩላላዚም ደሳችሁ እንዳትረሱ እሺ። ባይዘዌ ውዶቼ ማለት ነው ሀይሚዬና ብሩኬ የፍቅር ጥያቄ ጨርሰዋል። አልሐምዱሊላ። አሁን ደግሞ ቃል ኪዳን ያደርጋሉ። ሌላው ተው፣ ሰርጉ ምናምን የለም፣ ችግር የለም። ምችላዚም ሰርጉ ምናምን አይደለም፣ ቃል ኪዳን አለ ሰው በቃ። ወይስ ቀርቷል ኒካ? እንደ ኒካ ማለት ነው። እሱም ማድረግ ግድ አለባቸው የሆነ በቃ ከሚዲያ ውጪ ማለት ነው። እሱን ነገር ቢፈጽሙ ኢትዝ ግሬት ማለት ነው። ገባችሁ? አፈቅርሻለሁ ብቻ 2 ዓመት እንዳይቆዩ ነው። በሱም ደግሞ እንትን እንዳንላ ደግሞ ወይስ እንረጋጋ። ዛሬ እየተረጋጊ ይበሉኛ የብሩክ እህቶች። እንደዚሁም ሰላሚና እህታችን ታማለች እያለ ነው። ሁላችሁም ዱአ አድርጉላት። ሰላሚና አብሽሪ፣ ፈጣሪ ካንቺ ጋር ይሁን። ሁላችንም ዱአ እናደርጋለን። ሁላችሁም እህቶች በዱአ እንታወስ። የመዳም ቅመሞች ዛሬ ጁሙአ ነው። እኛ ብሩክ ነግራቸው እኔ አላየሁም። እሺ ኤፍቢ ላይም ስዞር ነበር፣ ቲክቶክ ላይ ስዞር ነበር ማለት ነው። ለማንኛውም ሁላችንም በዱአ እንታወስ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።